الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أيها الإخوة والأخوات السلام عليكم ورحمة الله وبركاته بمكتل زارو تفسيراتين ويمدرساتين كسورة الجن أنكز أسرى هولت اسك أنكز أسرى سبات يالوتن قالبك عليتن تنش مابرارين ستعلن الله سبحانه وتعالى سلا جنوش حكاية سنقرن وأنا ظننا أن لن نعجز الله في الأرض ولن نعجزه هربا وأنا ظننا إنيا أرقاقتن أن لن نعجز الله في الأرض اللهن بمدر وسط فسمو يماناكتو مهوناتشنن اللهم بمدر وسط فسمو يماناكتو مهوناتشنن ولن نعجزه هربا فسمو بمروتم بمفرطتم يماناملتو مهوناتشنن አረጋገጥን ይላሉ እኛም ወአናማት እኛም ظننا أن لن نعجز الله في الأرض ولن نعجزه هربا اللهن بمدر وسط فسمو يماناكتو ششتنم فسمو يماناملتو هربا مات مشش مالتنا ششتنم يماناملتو مهوناتشنن አረጋገጥን وأنا لما سمعنا الهدى آمنا به እኛም መሪውን በሰማን ጊዜ በርሱ አመን وأنا إنيا لما سمعنا الهدى هدى مري مالتنا هدى للمتقين اندميلو مريون بسمان غزي مريو قرآن نو قرآن بسمان غزي ويم مريو رسول عليه الصلاة والسلام ناشو مرياچن ያው ቁርአን ያነበቡ በሰማናቸው ጊዜ ማለት ነው አመና ቢህ በርሱ አመን ያው ለቁርአን ማረጉ የተሻለ ነው فمن يؤمن بربه በጌታው ያመነ አካል በጌታው ጠንቅቆ ያመነ ሰው فلا يخاف بخسا ጉድለትን መቀነስን አይፈራም አይሰጋም ولا رهقا ባልሰራው ስራ ደግሞ የወንጀል መጨመርንም አይፈራም ፈጽሞ በአላህ ያመነ ሰው ከነበረው መልካም ነገር ይቀነስብኛል የሚል ስጋት አይኖረውም ولا رهقا ማለት ከሰራት ወንጀል ውጭ ምንም ነገር እንደማይጨመርበትም ይጨመርብኛል ብሎም አይፈራም ማለት ነው ስለዚህ فمن يؤمن በእርግጥ ያመነ ሰው بربه በጌታው فلا يخاف بخسا ጉድለትን መቀነስን አይፈራም ولا رهقا መጨመርንም አይሰጋም አይፈራም የለለጋም ተሸክመኛል ብሎ ጌታውን አይፈራም ያለውን የሚቀማኛል ብሎ አይፈራም فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره هذا የሚለው ابن عباس እንደፈሰሩት ቀታዳም እንደዚሁ فلا يخاف أن ينقص من حسناته ከመልካም ስራው ሊጎደልበት አይሰጋም أو يحمل عليه غير سيئاته ወይም ከሰራት ወንጀል ውጭ ሊጨመርበት ፍርሃት የሚባል ነገር አይኖርም በጌታ ያመነ ሰው ያላመነ እንጂ ማለት ነው وأنا منا እኛ ከኛው ውስጥ አሉ المسلمون ትክክለኛ ሙስሊሞች አሉ ومنا ከኛው ውስጥ القاسطون ድንበር ያለፉ ኃጢአተኞች ወንጀለኞች ኢፍትሃዊ የሆኑ ፍትሃዊነት የሌላቸው ማለት ነው አሉ መንገድ ትክክለኛው መንገድ ለቀው ወደ መጥፎ የገቡ ማለት ነው فمن أسلم يسلم الجسد سو فأولئك ننيه تحروا رشدا كأنن منقد استولوا يزوال البلال نو وأنا من المسلمون إنيام كنيا وسط ሙስሊሞች አሉ ومن القاسطون ማለት ከኛም ውስጥ በዳዮች አሉ ዛሊሞች ማለት ነው ቃሲጡን ማለት ቂስጥና ቃሲጥ ይለያያል ቂስጥ ስንል ፍትህ ነው ቃሲጥ ግን የተፈለገው ኢፍትሃዊ ማለት ነው ወይም ደግሞ ፍትሃዊነት የሌላቸው ማለት ነው ግፈኞች ማለት ነው በዳዮች ማለት ነው ومننا ከኛ ውስጥ አለ القاسطون በዳዮች ሆኑም አሉ አለ فمن أسلم مات يسلمهم سوّج النزيا كان منقد مرتو فأولئك النزيا
ተሐረው መረጡ ረሸዳ ቀንም መንገድ ነው የምንለው ተሐረው ተሐረው شهر شعبان ይባላል شهر رمضان አስተውላችሁ ፈልጉ ስለዚህ ተሐረው መረጡ አስተውለው አይተው መረጡ ማለት ነው ምንን ረሸዳ ቀናም መንገድ እነማን እስልምናን የተቀበሉ ሰዎች በጌታቸው አምኖ ያደሩ ሰዎች ማለት ነው واما القاسطون እነዚህ ግፈኞች በደለኞችማ በዳዮችማ ፈካኑ ሆኑ لجهنم ለገሃነም ሐጦባ ማገዶ ሆኑ አለ እንጨት ተቀላሽ ማገዶ ሐጦማት የሚማገር ነገር የሚቀጣጠል ነገር ማለት ነው ግፈኞች በዳዮች የጀሃነም ራት ሆኑ ማለት ነው ትክክለኛ ያመኑና የሰለሙ ግን ቀንን መንገድ መርጠዋል ያው የሚጠብቃቸው ጀነት ነው አሁን ቀጥሎ አላህ ምን አለ ወአለው استقاموا على الطريقه لاسقيناهم ماء غدقا በደንብ አስተውሉ እዚህ ጋር ሁለት ተፍሲር ስላለ ወአለው استقاموا እነዚህ በዳዮቹ ግፈኞቹ ቢቆሙ ቀጥ ቢሉ على الطريقه በዛች በመረጧት ጥመት ላይ በግፈኝነታቸው በበዳይነታቸው ቢቀጥሉ ግፈኞች ከሃዲዎች ሆኑ ብለን ወንጀ ማን ነው ድርቅ አናመጣባቸውም አናጠፋቸውም ለአስቀይናሁም ማአን ገደቃ የሚንቧቧን ውሃ ባጠጣናቸው ነበር ለምን ሊነፍትነሁም ፊ በዚያ ነገር ላይ ልንፈትናቸው ልንሞክራቸው ለፈተና እናመጣባቸው ለማታለል አላህ ወዶናል ይያሉ እንዲታለሉ ማለት ነው ይሄ አንዱ ተፍሲር ነው ሌላው ተፍሲር ደግሞ ወአለው استقاموا ቀጥ ቢሉ على الطريقه ማለት በትክክለኛ በእስላም ላይ على الطاعه ማለት ነው على طاعه الله አላህን በመገዛት ላይ ቀጥ ቢሉ ኑሮ ለአስቀይናሁም ባጠጣናቸው ነበር ማን ገደቃ የሚንቧቧን ውሃ ወይም ገደቃ ማለት ብዙ ዝናብ ማለት ነው ማን ከቲራ ማለት ነው ብዙን ውሃ ባጠጣናቸው ነበር ያው ድርቅ አይመጣባቸውም ማለት ነው طيب لنفتنهم فيه በዚያ ነገር ላይ لنختبرهم ልንፈትናቸው من يستمر على الهدايه ممن يرتد الى الغوايه በቀናው መንገድ ላይ ቀጥ የሚለውንና አይ ያን መንገድ አልፈልግም ብሎ እርትዳድ ወደ ኋላ የሚመለሰውን ለመፈተን ብዙን ውሃ ብዙን ዝናብ ባጠጣናቸው ነበር ይሄ ሰበብ ንዙል አለ ቁርአን ወረደበት ቁረይሾች ለ7 ዓመት አካባቢ ድርቅ በጣም ጎርቷቸው ነበር የሚደርሱበት ጠፍቷቸው ነበር በዚያ ነው የወረደው ቁርአኑ ምክንያቱ ተብሏል እና በሁለቱም ተፍሲር ያስከዳል ትክክለኛው መንገድ መርጠው ቢሆን እንደዚህ በድርቅ ባልቆላናቸው ነበር ውሃን ባወረንላቸው ዝናብ ባመጣላቸው ነበር ያም ደግሞ ሊነፍትነሁም ፊ ነው በዛ መንገድ ላይ ቀጥላሉ አይሉም ልንሞክራቸው ይላል ወይም ደግሞ በጥመታቸው ቢቀጥሉ ኑሮ ጥመትን እንዲያዙም እናጣቅማቸዋለን ጸጋችን እንሰጣቸዋለን ነገር ግን ሊነፍትነሁም ፊ استدراج ልንሞክራቸው ነው ይላል ሌላ ቦታ ላይ ይሄን የሚያብራራ ቁርአን አለ ወለው አን አህለ القرى آمنوا واتقوا لفتحنا عليهم بركات من السماء والارض ይሄ ቀጥተኛው መንገድ ቢይዙ ኑሮ ለሚለው ተፍሲር ነው ወለው አን አህለ القرى ያንድ ከተማ ባለቤት ቢያምኑና ቀጥ ቢሉ አላህን ቢፈሩ ኑሮ በረካችን ከላይ ባዘነብንላቸው ከሰማይም ከምድርም ይላል لنفتنهم فيه لنختبرهم ማለት ነው በሁለተኛው ተፍሲር ደግሞ በጥመት ላይ ቀጥ ቢሉና በዛው አሻፈረ ብሎ ቢቀጥሉ እኛ ጸጋችንን ያው እንሰጣቸዋለን ብዙን ዝናብ እናዘንብላቸዋለን ወይም ደግሞ ለአስቀናሁ ማን ገደቃ ማለት ዝናብ በማይተፈልገው ርዝቅ ነው ርዝቃቸው እናመጣላቸዋለን استدراجን ለማታለል فلما نسوا ما ذكروا به فتحنا عليهم ابواب كل شيء لا ቦታ ላይ የተገሰጹበትና የተመከሩበትን ጊዜ ነገር ሲረሱና ሲተው ጊዜ በእነሱ ላይ የሰማይን በሮች ከፍተን አዘነብንላቸው እንደሚለው ማለት ነው ቀጠለና ومن يعرض عن ذكر ربه ጌታውን ከማሳወስ የሚያፈገፍግና የሚዞር ሰው يسلكه ያስገባዋል አላህ عذابا ቅጣትን ሱዓዳ ማለት ቸጋራ የሆነ እረፍት የሌለውን እሳት ውስጥ ይማግደዋል ሱዓዳ ማለት መሸቃ لا راحه معها
እረፍት የሚባል ነገር የሌለው የሆነን ቅጣት ያስገባዋል የዘላለም ጀሃነም ያስገባዋል ለደቂቃ እንኳን እረፍት የሌለው ማለት ነው ማን ጌታውን ከማስታወስ ያፈነገጠ ያፈገፈገ ወደ ኋላ የዞረ አሻፈረኝ ያለ ማለት ነው ስለዚህ እነዚህ ጅኖች የተለያዩ አቋም ላይ እንደነበሩ በተለያዩ መንገድ ላይ እንደነበሩ ተናግረው ቁርአንን ሲሰሙ መሪያቸውን ቁርአን ሲሰሙ ግን የተቀበሉ መሆናቸውን ያመኑ መሆናቸውን ቀጥሎም በጌታ ያመነ ሰው ይሄ ይቀነስብኛል የሌለ ይጫንብኛል የሚል ስጋት ፍርሃት እንደሌለው ገለጹ ከውስጣቸው ትክክለኛ ሙስሊሞች እንዳሉና ከውስጣቸው ደግሞ ግፈኞች በዳዮች እንዳሉ ገለጹና የሰለመ ሰው ቀና መንገድ መርጧል በዳዮች የሆኑና ግፈኞች የሆኑ ከሃዲያን የሆኑ ግን የጀሃነም ማገዶ ወይም ራት እንደሆኑ ገለጸ ማለት ነው ከዛም በመቀጠል ወአለው استقاموا على الطريقه على طاعه الله اللهم በመገዛት ላይ ቀጥ ቢሉኮ ላስቀይናሁም ማን ገደቃ ብዙን ዝናብ ባዘነብንላቸው ነበር ባጠጣናቸው ነበር አለ ማለት እርዝቃቸውን ባሰፋነው ነበር ቀጥተኛው መንገድ እኮ ቢይዙ እሱም መሳታቸውን እንዲቀጡ ያደረጋቸው ይሄም ደግሞ ለነፍትነውም فيه ነው ልንፈትናቸው ነው ልንፈትናቸው ባዘነብንላቸው ነበር በዛው በአላህን በመገዛት ይቀጥላሉ ወይስ ይመለሳሉ ብለን ልንፈትናቸው ወይም ደግሞ ወአለው استقاموا على الطريقه በመረጡት ጥመት ላይ ቀጥ ብለው ቢጓዙ ለአስቀናሁም ባጠጣናቸው ነበር ማን ውሃን ገደቃ ብዙ የሆነን لنفسنا فيه لنوكراቸው ልናታልላቸው አታልል ልንይዛቸው ومن يعرض عن ذكر ربه يسلكه عذابا صعدا ومن يعرض ያፈገፈገ عن ذكر ربه ጌታውን ከማስታወስ የዞረ ሰው يسلكه الله ያስገባዋል عذابا ቅጣትን صعدا ማለት እረፍት የለሽ የሆነ ቸጋራ የሆነ መውጫ የሌለው እረፍት የሌለውን ቅጣት ያስገባዋል ስለዚህ አማኝ መሆን ጌታን ማስታወስ በጣም ጠቃሚ እንደሆነ ነው እየገለጸልን ያለው ይሄን ታሪክ የሚነግረን ያው ቀጥተኛው መንገድ መምረጥ ሊታመንበት በሚገባ ነገር አምኖ መጓዝ ትልቅ ዱንያ ላይም ሆነ አኺራ ላይ ጥቅም እንደሚያመጣ ነው የዚህ ተቃራኒ ደግሞ የጀሃነም ማገዶና ራት እንደሚያደርገን ነው ወነዑዙ ቢላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته